ያኔ በልጅ ልቤ ያኔ ማለት ነው ፍቅር ምን እንደሆነ ቤተሰብ ምን እንደሆነ አባትነት ምን እንደሆነ ሳላቅ ራሱ ማለት ነው ያባትሊ ራኒያኖ ስሜ በነገራችን ላይ ንግስቴ ማለት ነው ያወጣችላት ወሜናትና ንግስቷ የቤቴ ንግስት ናት የቤቴ ጌጥ ናት እኔ ኪዩ ራኒ በጣም በእውነት ከልጆቼ በላይ ናት በጣም ነው የምወዳት ወላሂ በጣም ነው የምወዳት መልካም ልጅ ናት እናንተም ባየው ለመጨረሻ ጊዜ ነው የመጣሁት ለእናትሽ ልነግራት ነው ነገራት ሐሳብሽን ልስማው ብዬ አላህ ቀለሷም ጤና የሚሰጣት ከሆነ ጤና ትሄጃለሽ አትሄጂም አልሄድም ሕክምና መሄድ አለብሽ ማስመርመር አለብኝ ያ ረብና አሁንም የመጣሁት ልወስድሽ ውጤቱን ልስተ የምርመራውን ውጤት እርጉዝ ናት የሚለው የርግዝና ማመኑ ነው የገጠመኝ ማመኑ አልፈለኩም እንዴ ምን ነው ኮፍራም አይደለም ይሄ አድርጎ ያሳየችን አዝዋርና በደንብ እያየሁት ነው አይፈቀድም ተሰብበው ይባላል በደንብ እያየሁት ነገራችን ላይ ሴት ናት ሂባ ትባላለች ልጃችን ተቀበለችው ሃይማኖቱን ወዳ ከተቀበለች ሃይማኖቷን በግሏ እንድትኖር ለምን አተዋትም አንድ ነገር ልንገሩት ኪያ ባይል ደስ ይለኛል ራኒያ ናት እዛ ራኑ ንግስት ናት በቁርአን ንግስት ማለት በእስላም ልብ ብለው የሚሰሙኝ ከሆነ ወንድሟ ምን እንደሆነ ምን እንደነበረ ታውቃለች አላህ አልহামዱሊላህ አላህ ስለሁሉ እናንተ በመከዱበት መንገድ ነው ያላቀው ነው እንዲያብድ ካልፈለጉ እንደው አፍራት አይሆንም አንዲት እናትን አስቀምጦ ልጆች ያብዳሉ እኔ ሰጠኝ አላህ ነው ብዮታለሁ ልጄን በእጅ አልሰራሁትም አላህ ነው ከሰማይ ሰጠኝ እኔ እሱ ኪያማታሽ ብና አንሄድም ነሽ ወሬት ነው የምትሄደው እርሷው ምን እንደቆጥተና አትሄድም እኮ አልኩት አንድ ታቀምፈልገው ነገር ቢኖር ማለት በእርሶ እጅ እሷ ከወለደች እውነትን ያምላክ የለኝም የትኛው አምላክማ ካለውትማ ትወልዳለች እርሶ ተኛለች ተጥመልም ኪያኔ እንግዲህ አላህ ሰልፎ ከሰጠለሰይጣን ምንም ማድረግ አልችልም እጅህን ሰብስብ ይያለው ምንም ስልጣን የለው እጅህን ሰብስብ ይያለው ከኪያ እጅ ላይ ተከብራን የመጣው ተከብረው ተጣለ እስከዛሬ ሲጮህ ነው የምታገኝ ከዚህ በኋላ ግን ማለት ነው በእኔና በባለቤቴ በልጄ መካከል ሌላ ነገር ሊፈጠር አልፈልግም ብያለሁ ሙሲብ ነው የመጣው ሙሲብ አትወጣም ያውልሽ የትም አትሄጂም ሰው ደም ሳታቃቢ ውጪ ምንድነው ለመቃባት ምንድነው ምን ደም ያቃባል ሰው ደም ሳታቃቢ ውጪ የትም አትሄድም የሚከፈለው መስዋዕት ዋላ ያውልሽ አንድ ሺህ ነፍስ ካለኝ አንተ ቆና እኔ ልጅቷን ይገርማታል በእንደዚህ አይነት አሁን ለነፍሰ ጡር የማይገባ ድንጋጤ ሽጉጡን እዚህ አይጣሩ
ቀስ በል ሶፋ ስራ አለ በቃ ዞር እሷን ተወት በቃ ይኸው ይዘው በቃ ይኸው አኖር ዞር አድርግልኝ በኋላ እነዚህ አሪዎሶች ከየት የመጡ ምን አይነት ፍጥረቶች ናቸው በአላህ ለሰው ነፍስ አቀደው ለመግደል የሚመጡ ክፉ አንቺ ለማን አይዞሽ እናቴ ቻሬ ባስተለኩል ገሉ ነበር እኛ መቻየን እኮ ለንግግር የመጣነው ነበር እኮ ያ ረቢ እኔ አንቺ ተረጋጊ ተጣባችሁ በኋላ በቃ ከዚህ ሀገር ልውጣ ወይኔ በኋላ ማፈካ እነሱ በተጓዙ ቁጥር አላህ ከፊት ይቀድማል በኋላ በቃ ማሰብር አድርጋችሁ የመጣውን ሁሉ ባንቺ እንጋፈጣለን ከመጣው በላይ መጣም አይዞ ስራ ልጅ በኋላ በቃ አላህ አላጋለጠንም በቃ አይዞ ስራ ነው አይዞሽ ያልፋል ይሄም ቀን ያልፋል አንቺ ተረጋጊ ምንም ነገር አይፈጠርም እሺ ያ ረብ ምንም ነገር ያ ረብ በቃ ምንም አትሆኝም ያ ረብ አንቺ ደህና ነሽ እርግጠኛ ነሽ ዶክተር ልጥራ ቼክ ያርግሽ ቼክ ያርግሽ ደህና ነኝ በቃ አንቺም ወደ ቤት መሄድ አለብሽ እንደዚህ አይነት ነገር ውስጥ እዚህ አትቀመጪም እኔ እንደዚህ አይነት እኛም ይሄንን ቤት ለቀረው እንወጣለን ወይ ደግሞ በቃ ባለው ወደ ቤት ተመለሽ ወይ ባለውማ ሰው ለመግደል ታውቃለህ በቃ እኛም ይሄንን ቤት ማለት ነው ቤተሰብ ናቸው ወይ ጥበቃውን እናጠነቃክራለን ማለት ነው ወይ ይሄን ቤት ለቀነው እንወጣለን በቃ እሷን ገሏታል ምንድነው ወደ ካናዳ ልትበቃኝ ነው ዋላ ኪያ ምንድነው የምትይው ሁሉ መከራ ምን ከፍለው ኪዩ እንኳን አሁን ማለት ነው ያኔ በልጅ ልቤ ያኔ ማለት ነው ፍቅር ምን እንደሆነ ቤተሰብ ምን እንደሆነ አባትነት ምን እንደሆነ ሳላቅ ራሱ ማለት ነው ኪያ ሚሊዮን ጊዜ ብዙ ነገር ሆኜ ከብዙ ነገር ውስጥ አላህ አውጥቶኛል አሁንም ይሁን ያንን ቀን ያለው ካንቺ አጠገብ ማለት ነው ምናልባት ከሞትኩ በህይወት ከሌለው ያኔ ይለይሻለሁ ያኔ ምንም ስለማድረግ ካጠገብ ይዞርላሉ ከሞትኩ ምናልባት በህይወት ከሌለው ምናልባት ካልሆነ በቀር ማለት ነው ኪያ ካጠገብ ይዞርላል መቼም አልተውሽም መቼም ልተውሽም አልችልም ታውቂያለሽ ነግሬሻለሁ 1000 ነፍስ ቢኖርኝ 1000 ነፍስ ማለት ነው እያየሁት አንድ ባንዱን ራሴን ሲጣርግ ይገላሉ እንጂ ማለት ነው ኪያ አንቺ ላይ ምንም አይደርስም ይሄ ቤት ነው የሚያስደፍረን ማንም ሰው እየበረገደ ያንኳኳ ከውጪ ያለው ነገር አይታይም ይኸውልሽ ይሄ ቤት ነው እንትን የሚለው ይሄን ቤት ማለት ነው በደንብ ወይ ጥበቃዎችን እናጠነካክራለን ብዙ ማቃቸው ሰዎች አሉ እኔ ለሆነ ነገር ምግብም ልገዛልሽ ዕቃም ልገዛልሽ ስወጣ እንደዚህ እየገቡ ሌላ ነገሮችን ያደርጋሉ ጥበቃውን ምናምን ነገር አሁኑ ነው ሄጄ አስተካክላለሁ አንድ እሱ ምርጫችን ሁለት ደግሞ በሳምንት ወይ በ15 ቀን ውስጥ ማለት ነው ይሄን ቤት ለቀን እንወጣለን በቃ ለአንዴና ለመጨረሻ ጊዜ በቃ አያስፈልግም ይሄን ቤት አያስፈልግም የምትፈልጊያቸውን ዕቃዎች ምናምን ነገር ዝርዝር አድርጊልኝ ካሁኑ ፓክ ማድረግ እንጀምራለን በቃ ማንም የማያገኘኝ ቦታ ይዘንሽ እንሄዳለን ይዤሽ እሄዳለሁ እሺ እናቴ አሁን ግን ተረጋጊ አሁን እንዴት ነሽ እንዴት አይነት ደህና ነሽ ምን አይነት ክፉ ተፈጥሮ ናቸው ሌላ ነገር አታድርግ እጅ ላይ የሆነ ነገር ቢሆን ደግሞ ገና ክስ ለክስ ነው የምንሄደው አሁን ይሄንን ይኸውልሽ ሽጉጡንም ይዣለሁ ኤግዚቢት በደንብ ይመዘገባል በደንብ ነው ምርመራ በደንብ ይደረግበታል ምን ሊሰራ እንዲመጣ ባለቤቴ ላይ ልጆቼ ላይ ኪያ እነዚህን ሰዎች ማለት ነው ሌላ ጠላቶች ቢሆኑ ሁላቸውንም ሴትዮውንም አክስትሽንም አጎትሽንም ራያቸው ላይ ነበር ይሄ ጥይት የሚያልቀው ኪያ ነገር ግን ዞሮ የአንቺ ቤተሰቦች ናቸው የሚወለደው ልጄ የሚወለደው ልጄ ማለት ነው ደም ይዞ እንዲወለድ አልፈልግም ምንም ቢሆን በአንቺ ቤተሰብ በኩል ናቸው በእኔ ቤተሰብ በኩል ናቸው ኪያ የደም ዕዳ ይዞ እንዲወለድ አልፈልግም መጀመሪያም ነግሬሻለሁ ጦስ ነኝ እኔ ብዬሻለሁ አንቺ ጦስ አይደለሽ እንዴ ያለ ቤደሽ ልጄን ታቀፈሻል ልጄን ይዘሻል አለሜነሽ እኔ እነሱ ምን አይነት ቤተሰቦች እኔ በጣም በእውነት ወላሂ እየገረመኝ ነው አንዴና ለምጫሽ ጊዜ ማብቃት አለበት ሰው ቤተሰቡ ላይ እንደዚህ ሁለት አማራጭ ነገርኩሽ የትም አልሄድም እኮ ጥበቃው ግን መጠናከር አለበት ኪያ ማንም ሰው እንደዚህ ተራ
የወደቁ አሮጊትና ሽማግሌ ማለት ነው በሩን ከፍተው እንደዚህ መግባት ከቻሉ ማለት ነው ነገ ከነገ ወዲያ ሌላ ነገር ይፈጠራል። ስለዚህ በአሁኑ የፈጠነ ሂጄ ጥበቃው መጠንቀቅ አለበት፣ ካሜራ መተከል ምናምን ነገር አለበት። ኪያ ለፖሊስ መመልከት ገበሻ ሁሉ ነገር መስተካከል አለበት። ከዛ በኋላ ደግሞ በሳምንት ውስጥ ይሄን ቤት ለቀን እንወጣለን፣ የራሳችን የሆነ ነገር እናስተካክላለን። እንደዚህ ነው የሚሆነው። ክርስቲያን አትሂዳው ልትሄድ ነው የትም አልሄድም አለ። እሺ እኮ በኋላ በቃ አትሂዳ እኮ ልትሄድ ነው። በቃ እሺ ኪያ ዝም በይ በቃ እሺ ማለት ሽጉጡ ነው ጋር እሺ ተረጋጋ። እሺ በቃ አላዘውም ማለት እሺ እኔም በቃ እሺ ማጋብና ነው ደህና ነሽ? እሺ ደህና ነሽ? አይ ደህና ነኝ። ደህና ነሽ? ማውስጠሉ ደህና ሆናለሁ። አይ ደህና ነኝ። ዘምዘም ወርግ ያለው ይያረጋለሁ። ዘምዘም ማመጣች እሺ ዘምዘም ለምጣልሽ ዘምዘም ይደረግልሽ ማባል እንዴት አድርጎ አሳደጉሽ? አሁን እነሱ መሀል እንዴት ሆነሽ ነው ግን በአላ የከረምሽው? የነጭ ጨካኞች አኖሪ ሊር ማባል አትይደግ ማይደም እኛ አሁን ማን በጣም አልፈቅድለትም። ውጭ ምን እንደሚጠብቀው በምን አውቃለሁ? ውጭ ስላለመቆማቸው ውጭ ስላለመጠበቃቸው። እኔ ሰውየው ችግር የለውም። ሴትዮዋ ምን አለ በትራራ ሴት አይደለች እናት አይደለች? እንዴት ለእናት የማይነገር ነፍሰ ጡር ፊት መታ እንደዚህ አይነት ክፉ ቃል ትናገራሽ? በአላ ለምንኳት ምንም አይለመኑ ናቸው እነዚህ ጂኒ ናቸው እንጂ ያ ረቢ የሚያስፈሩ ናቸው። ወላሂ ብዙ መከራ ታልፋላችሁ ግን አልፋችሁ። እስኪ ትንሽ ጠጪ ትንሽ ስለዚህ እነዚህ ጥበቃ ሁሉ ነገር መስተካከል አለበት። ሁሉ ነገር ለአንዴና ለመጨረሻ ጊዜ እንዳይገቡ ማድረግ ነው። እዚህ ከቆየው ይኸውልሽ አርቅም እዚሁ ነኝ ነው የምልሽ። የጥበቃ ኃላፊዎች አሉ። ሁሉ ነገር ቸር የትም አይሄድም፣ ቸር የትም አይሄድም። ይወሱም አለ ሁለታችሁም እዚህ ይቆያል። ቤቱን ላስተካከል ኪያ በቃ ከዚህ ቤት መሄድ አለብን ጥለን ይሄን ቤት ጥለን መሄድ አለብን። ካለበለዚያ መውጫ መግቢያውትን ማክስቶችሽ አጎቶችሽ አውቀዋል። ይኸውልሽ አክስቶችሽም አጎቶችሽም አውቀዋል ይሄንን ነገር መውጫ መግቢያችን። አሁን ሽጉጡን ስለተቀማን እንደዚህ አይነት ነገሮች ላይ ፈጠሩ ይችላሉ። ሄጄ ይሄን ቤት የምንለቅበትንም ነገር ላስተካከል። አክስቶችሽም ስሚኝ ኪያ አክስትሽም አጎትሽም ማን እንደሚከፍት ማን ቤት ውስጥ እንዳለ ምን ጠንቅቀው አውቀዋል። ይኸውልሽ ኪያ እንድታቂ የምፈልገው ነገር ቢኖር ሁሉ ነገር መቀየር አለበት። ይሄንን ቤት በ2 ሳምንት ውስጥ ላይ እንሄዳለን። ፀሐይን ይዘናት ነው እንዴ? ፀሐይ ቤተሰባችን እኮ ናት ኪያ። ፀሐይንም ይዘናት እንሄዳለን። ማንም ሰው ወደማያገኘን ቦታ ካሁን በኋላ ካሜራ መቀረጽም የለም። ወደማያገኘንን ቦታ እንሄዳለን ኪያ። ቤቱንም እናስተካክላለን። አኖር በኋላ አትሂድ እባክህ። ውጭ ጠብቁ ወጥቼ ሊው አታልቅሽ ዳኒ፣ ምንም አይፈጠርም። አላህ ላላ መንገዳችንን እንስጥ። የማይጎዱት አለ ሰብር አድርገው አውራቸው እሱ ይጣላቸዋል። አላህ አለ አታልቅሽ። አላህ አለ ምንም አያረግም። ማን ተረግም ያለው ወላሂ ተረግም ያለውማ እንደዛ ብለሽ ታሳምኝ እና አላህ ፈተና በዛብኝ ነው። ከክፉ ሰዎች መሀል የሚያሳልፍ አላህ አለ። በቃ ትክክል እናልፈዋለን፣ እንወጣለን። በአላህ ኃይል እናልፋቸዋለን። እሺ በቃ ደግፍ ቤት ትንሽ ተይኝ። አንቺ ደግፍ። እኔ ችግር የለውም። ላምጣልሽ ነይ ደምሽ እኔ ምንም አይለኝም። እንትን ብለሻልማ አንቺን አንገዳት እንትን ብለሻል፣ ሞቅ ብለሻል። ያተኩሽ አረፍ ላምጣልሽ ነይ ምንድን ነው የምትፈልጊው? ያ ረቢ እኔ ኪዩ አሁን ምንም አልፈልግም። ትንሽ ልረፍ፣ ወላሂ ልረፍ። በቃ አንቺ እንደው ማረፍ ነው ያለብሽ። ፀሐይ ታስተካክላለች። ትደክሚያለሽ ኪዩ። ያ ረቢ ምን ፍርጃ እንደጣለብኝ አላውቅም። አለ ከሰማይ ምን እንዳጠፋው ያ ረቢ አላውቅም። እንደዚህ አይነት ሰዎች ላይ የጣለኝ ምን አድርጌው እንደሆነ አላህን አላውቅም። ቢለመኑ የማይለመኑ አላህን የማይፈሩ ያ ረቢ ያ ረቢ ያ ረቢ። ልጄንም እኮ ሌላ ነገር ውስጥ ከተውት ነበር። አኑንም እኮ ሰውየው በያዘው ሽጉጥ እስቲ እንግዲህ አላየን እኛ ሽጉጥ ያዝ ምን ያዝ እንግዳ ነው። ሰተት ብሎ ገብቶ ሰው ላይ ሽጉጥ ማውጣት ምን ማለት ነው?
ትደክመሽ ቁራኒ ተይውማ ትንሽ ቅመም አድርጊበትሽ። እኔ ቅመም እወዳለሁ። ወጥቼ ሊሆን እንዴ ሴትዮዋ ትራራ። ምን እኮ ሰውየው ችግር የለውም። ምን እኮ ሴትዮዋስ ብትራራ ምን አለበት? ወንድን እኮ መመለስ የምችለው ሴት ነው። ሴቷ ብታ ቁጭ አለች። እኔ ምን ጥቅም ቀርቶባት ነው እንጂ አሁን እንደው አንቺ እኔ ወዳሽ አይመስለኝም። ምንም ጥቅም ቀርቶባት ሶሪ ትማትይድማ ትንሽ ቀረፎን ተበላበከት ወይ ጨንቀኝ ለሁኔታ አስጨንቅ ደውልለት ይመጣል ያስባል። ወጥቼ ሊሆን ቆይ በርተን ኮኮስ ይሆናል። በቃ መጥቶ ይሆናል። በሰላም በመጣ ያረብ እሱ ነው እሱ ነው ፀሐይ ታች ናት። ለምን ዝም አለ ፀሐይ? እኔ ወጥቼ ሄደ። ቆይ ደውለስ የታሊያጦና ምናምን ፈልገው በዛ በኩል ሂዱ። ከላይ ሁለታችሁ በላይ በኩል ምንድነው? የታሊያ ልጅሽ ምን ፈልገህ መጣ? አረባ ቁጭ በይ ቁጭ በይ በቃ ዘንበል እሺ ሄዱ። እናንተ ከላይ ያንን ተቆራው ነው ያዘው። ስሚ የቴዳ ልጅ ለምን ፈለክ? የቴዳ ከላይ እንዳሉ ፈልጋቸው ዘርጋችሁ ዘርቤ ለምንድን ነው የማትሄጂው? ትሄጃለሽ። የት ነው ያለው?
ክያይ ማሚ ደህና ነሽ? ማሚ እኔ ደህና ነኝ። ለእሷ ድረሱላት። ይዘዋት ሄዱ። ልጄን ይዘዋት ሄዱ። ማነዚህኛ ማሚዬ በቃ ይነሱ። ወይኔ ልጄን ይዘዋት ሄዱ። ይነሱ 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 ይነሱ። ምንድን ነው የምትውጫ? እንዳታስገቢ ማንም አልሽም። እማ ምን ሆናችሁ? ማነው ይዞት ሄደው? አክስትና ሞቶ እንዳትወጪ ከቤተ ማንም እንዳትከፍቺ በሩን ለማንም እንዳትከፍቺ